ሰላም ጤና ስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። ሉአማ ታክልቲ ነኝ። ተቃዋሚ ፖለቲከኞች ንጹሃንና የተቃውሞ ድምጾችን ለማጥቃት ይውላል በሚል የተቃወሙት በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበው ረቂቅ አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ሰኔ 10 ቀን 2017 ዓ.ም ባካሄደው 37ኛ መደበኛ ስብሰባው በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን ማሻሻያ ረቂቅ አዋጅ ላይ ከህግና ፍትህ ጉዳዮች ቋሚ ኮሚቴ የቀረበውን የውሳኔ ሀሳብ ተቀብሎ አጽድቋል። የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሩ የማሻሻያ ረቂቅ አዋጁ በወንጀል ተግባር የተገኘ ገንዘብን ወይንም ንብረትን ህጋዊ አስመስሎ ማቅረብና ሽብርተኝነትን በገንዘብ የመርዳት ወንጀል ድርጊትን ለመከላከልና ለመቆጣጠር በሚደረገው ዓለም አቀፍ ጥረት ላይ ሀገራችን ያላትን ድርሻ በአግባቡ እንድትወጣ ሊያደርጋት የሚችል ነው ብለዋል። የምክር ቤት አባላት በተለይም የተፎካካሪ ፖለቲካ ፓርቲ አባላት ህጉ ወደ ኋላ 10 ዓመት ሄዶ ተፈጻሚ እንዲሆን መባሉ እንዲሁም በጥቅሉ ከዚህ ቀደም የነበረው አዋጅ 780/2005 አፈጻጸም ሲታይ ንጹሃንን፣ መንግስትን የማይደግፉ እንዲሁም የተቃውሞ ድምጾችን ለማጥቃት እንዲውል ክፍተት አለበት ሲሉ አሳስበዋል። በተጨማሪም ልዩ ምርመራ ለሚያከናውኑ አካላት ከግድያ ውጪ ለሚፈጽሙት ድርጊት በወንጀል አይጠየቁም መባሉ ሰፊ የሰብአዊ መብት ጥሰት እንዲፈጸም የሚያመቻች ነው በሚል ተቃውሞ ገጥሞታል። በተመሳሳይ የገዢ ፓርቲ የምክር ቤት አባልም ለአዋጁ ድጋፋቸውን ገልጸው ለመርማሪዎች የተሰጠው ከለላ ለሰብአዊ መብት ጥሰት በር የሚከፍት መሆኑን ተቃውመዋል። እኔም ስጋቶቹንና አንዳንድ ዝርዝር ማብራሪያ ቢሰጥባቸው ብዬ ማስባቸውን ነገሮች ለማንሳት ነው የፈለኩት። ስጋቴ የሚመነጨው አዋጅ ቁጥር 780/2005 እና 1176/2012 በሀገራችን እንዴት ተፈጸሙ ባለፉት ዓመታት ከሚለው እንደሚታወቀው በእነዚህ አዋጆች የተከሰሱ አብዛኞቹ ሰዎች ሬድ ሃንድድ ሆነው በቀጥታ ሽብር ሊባል በዓለም አቀፍ ድንጋጌ በዓለም አቀፍ ኮንቬንሽኖች ላይ ዲፋይን የተደረገው ኃይልን በመጠቀም ሲቪሊያንን በማስገደድ ዓላማቸውን ለማስፈጸም የሚሳተፉ አክተሮችን ሳይሆኑ ለመክሰሻ እየዋለ ያለው በዋነኝነት የመንግስት ተቃዋሚዎችንና ዲሰንቶችን ተቃዋሚ ፖለቲከኞች መንግስት ውስጥ ሆነው የተለየ ድምጽ ያላቸውና መንግስትን የመተቸት አዝማሚያ ያላቸው ጋዜጠኞች፣ የሰብአዊ መብት አራማጆችን ነው ለመክሰሻ ያላቸው። ስለዚህ አሁንም ይህ የማሻሻያ አዋጅ በተመሳሳይ መንገድ እነዚህን አካላትና በተጨማሪ ደግሞ የንግዱን ማህበረሰብ ከንግዱ ማህበረሰብ ውስጥ በተለይ ከመንግስት ጋር ተጠግተው ማይነግዱ ወይም ለመንግስት ፋይናንስ ማያደርጉ ግለሰቦችን ለማጥቃት ሊውል ይችላል የሚል ስጋት አለ። ዝርዝር ግን ካየነው ደግሞ የአዋጁ ማሻሻያዎች በርካታ በጣም አስገራሚ የሆኑ ድንጋጌዎችን ይዟል። ሴንስለስ የሆኑ አንዳንዱ ዳርኮኒያን የሆኑ አይነት ድንጋጌዎች አሉ። ለምሳሌ አንደኛው ጉዳይ የመንግስት ፋይናንስ ደህንነት አገልግሎት አጠራጣሪ የሆነ ግብይትን ለ7 ቀን አግዶ ማቆየት ይችላል። ያው ያለ ፍርድ ቤት ትዕዛዝ በአቃቤ ሕግ ኃላፊ አስፈቅዶ ማለት ነው። እነዚህ አይነት ነገሮች አሳማኝ አይደሉም። ለምሳሌ አጠራጣሪ የሆነ ትራንዛክሽን አለን፣ ፍርድ ቤት ሳያግድ ስልጣን ከምንሰጠው ያ ትራንዛክሽን ተካሂዶ የወንጀል ኢለመንት ካለው ወይም ህገወጥ የሆነ ትራንዛክሽን ከሆነ የት ይሄዳል? ሀገር ውስጥ አይደል ያለው።
ማገዱ ምንድነው የሚያስፈልገው ነው ቀድሞ ሳይጣር። ምክንያቱም ይሄ ለተበላሽ አሰራርና ለሙስና መንገድ ቢከፍት ነው። ኤኒ ትራንዛክሽን የአገልግሎት ኦፊሰሮች ወይም ኃላፊዎች ኤኒ ትራንዛክሽን አግደው ነጋዴው ጋር የመደራደር በር የሚከፍት ነው። ስለዚህ ወንጀል ኢለመንት ካለው ተገቢ ማጣራት ተደርጎ ማስረጃ ተሰብስቦ ፍርድ ቤት ቀርቦ እንዲታገዱ መደረግ ያለበት፣ ያ ገንዘብ ፍሪዝ እንዲደረግ መደረግ ያለበት። ስለዚህ እኔ አሳማኝ አይደለም ይሄ። ሌላው የዜጎችን ስልክ ጠለፋ እና በአንደርከቨር ኢንቨስቲጌሽን በአማርኛ በምን ውስጥ የሚካሄድ ምርመራ ነው የሚለው? በሽፋን ውስጥ የሚካሄድ ምርመራ። እነዚህ ምርመራዎችም ከ90 ቀን እስከ 120 ቀን ሊደርስ የሚችል ሰፊ ጊዜ ተሰጥቷል። አንደኛ እንደው ፕራክቲካሊ ይሰራ ቢባል የፕራክቲካሊቲ ጥያቄ አነሳለሁ። ስንት አንደርከቨር ኤጀንት ዲፕሎይ ተደርጎ ኢትዮጵያ ውስጥ 130 ሚሊዮን ያለንና በርካታ ቢሊዮን በቀን ትራንዛክሽን ያለበት ሀገር ላይ እሱን ማካሄድ ይቻላል? እነዚህ አይነት ምርመራዎች መካሄድ ያለባቸው በጣም ሊሚትድ ለሆኑ በጣም ጥቂት ለሆኑና ከፍተኛ ወንጀል በሀገር በህዝብ ጥቅም ላይ ሊጎዱ የሚችሉ ወንጀሎች ላይ ነው ብቻ ብዬ አስባለሁ እንጂ እንደው እየተነሳ ያስፈጻሚው አካል ዜጎችን እንደፈለገ ስልካቸውን የመጥለፍ አንደርከቨር ኢንቨስቲጌሽን የማድረግ ስራ አዋጁ መስጠቱ እሱ ካለፉት ጊዜ የነበሩ አፋኝ አዋጆች ተቀጥላ አድርጌ ወስደዋል። ሌላው የተከበሩ የምክር ቤት አባላት ያነሱት ጉዳይ በሽፋን ስር ምርመራ የሚያካሂድ መርማሪ ከግድያ ወንጀል ውጭ በሌላ ወንጀል አይፈቀድም፣ አይጠየቅም ይላል። ለምሳሌ አንደርከቨር ኤጀንቱ በሚሊዮን የሚቆጠር ገንዘብ ተደራርቦ ከወንጀለኛው ጋር አንደርከቨር እየተከታተለው ያለውን ሰው አፕሮች አድርጎ ቀርቦ በሚሊዮን ገንዘብ መቀበሉን ብናቅ አይጠየቅም ማለት ነው። ቶርቸር ቢፈጽም ኢሰብአዊ የሆነ አያያዝ ቢፈጽምበት በዛ ሰው ላይ አይጠየቅም ማለት ነው። ስለዚህ መሆን ያለበት ምንድነው? የሰብአዊ መብቶችና በኢትዮጵያ በፈረመቻቸው ዓለም አቀፍ ድንጋጌዎች ላይ የተካተቱ ወንጀሎችን አለመፈጸሙ አንድ፣ ሁለተኛ አክቱ ደግሞ ሰልፍ ዲፌንስ መሆኑ ድርጊቱ ራስን የመከላከል መሆኑ ታይቶ እንጂ ያልተገደበ ስልጣን መስጠት ለነዚህ መርማሪ አካላት የዜጎችን መብት በከፍተኛ ሁኔታ የሚጋፋ ነው ብዬ አስባለሁ። ሌላው ቅጣቶች ጋር ነው። በርካታዎቹ ቅጣቶች ከ15 ዓመት እስከ 20 ዓመት ጽኑ እስራትና ከ500 ሺህ እስከ 1 ሚሊዮን ብር የሚደርስ ቅጣት አስቀምጧል። እኔ ማንኛውም ኢትዮጵያዊ በላበቱ ሰርቶ እንዲያገኝ ፍትሃዊ የሆነ ማህበረሰብ እንዲፈጠር እፈልጋለሁ እዚህ ሀገር ውስጥ። ነገር ግን አሁንም ቅድም ካነሳሁት አንጻር ተቃዋሚዎችን ለማጥቂያ የሚውል ከሆነ የሚከሰሱት ነገር በዚህ አዋጅ ነው ማለት ነው። ሲከሰሱ ደግሞ ከ15 ዓመት እስከ 20 ዓመት የሚያስቀጣ ከሆነ የመጀመሪያ የሚያደርገው ምንድነው? ዋስትና እንኳን ቢጠይቁ በውጭ ሆነው በዋስትና ወጥተው ራሳቸውን ተከራክረው ነፃ ማውጣት አይችሉም ማለት ነው። ረጅም ሰዓት በእስር ቤት እንዲበሰብሱ ያደርጋል ማለት ነው። ስለዚህ ይህ ተገቢ አይደለም። ቅጣቱን በጣም የከፋ ነው ብዬ አስባለሁ። በጣም ፈገግ ያስባለኝ ነገር ግን አለ እዚህ አዋጅ ላይ መንግስት ለቅጣት ኢንፍሌሽንን መሰረት አድርጎ የዋጋ ማሻሻያ የቅጣት ተመን ማሻሻያ ማድረጉ ፈገግ ሳሰኝ አላለፈም። ደሞዛችን እንዳለ ስታግኔት አድርጎ ቁሞ ደሞዛችን ይሻሻል እያልን ጥያቄ በምናቀርብበት ሀገር መንግስት ለቅጣት ኢንፍሌሽን መሰረት ያደረገ ማሻሻያ ማድረጉ በጣም አስገራሚ ነው።
በመጨረሻ ከዚሁ ከቅጣት ጋር ተያይዞ ለምሳሌ ጥሬ ገንዘብ ወደ ሀገር ዲክሌር ሳያደርግ የገባ ሳያሳውቅ የገባ ወይም በትክክል ያልገለጸ ከ3 እስከ 5 ዓመት በሚደርስ ጽኑ እስራትና ከ300,000 ድረስ የሚደርስ ገንዘብ ይቀጣል። ገንዘቡ ከመወረሱ በተጨማሪ ማለት ነው። ይህ እኔ የትም ዓለም በተጓዝንባቸው ጊዜያቶች ዲክሌር አድርጉ እንባላለን። ማክሲመም እንዲህ አይነት ነገር ካለ ገንዘቡን መውረስ እንጂ ሌላ የተለየ ይህን ያክል እስር ኢቭን በቸልተኝነትም ለሚፈጸም ወንጀል ነው ይህን ቅጣት እንትን የሚለውና በጣም የተጋነነ ነው። እና እነዚህ ነገሮች ምክንያት አዋጁ ልክ በፊት 780/2005 እና 1176/2012 ንጹሐንን የተቃውሞ ድምጾችን ለማጥቃት እንደሚውል ሁሉ ይህም ተቀጥያ ሆኖ ያገለግላል በሚል የምቃወመው መሆኔን ለመግለጽ ነው። አንድ ሀሳብ ላይ ሌሎች ምክር ቤት አባላት የሚያነሱት ላይ አጽንኦት ለመስጠት ነው። አዋጁ ምንም ጥያቄ የለውም፣ አስፈላጊ ነው። እሱን ድጋፍ ሰጥቼ ነገር ግን ምርመራ የሚያካሂዱ የህግ አካላት ከመግደል ውጭ ከለላ የሰጠባቸው መንገድ በጣም እንደገና ቢታይ የሚል ሀሳብ አለ። ምክንያቱም በቅርብ ጊዜ ስቴት ኦፍ ኢመርጀንሲ በነበረበት ሰዓት ላይ በየአካባቢያችንም ስንሄድ አንዳንድ ጥቂት የሚባሉ የጸጥታ አካላት ከፍተኛ የሰብአዊ መብት ጥሰት ይፈጽሙ ነበር። በጣም ጥቂት የሚባሉ ለማለት ነው። እና እንደዚህ ነገሮች ምንድነው የሚሆነው? ኦልሬዲ ከመግደል ውጭ ያሉትን የፈለገውን ነገር እንዲፈጽም እድል እየሰጠ ነው። በላይ የቀጠቀጠ ምርመራ አካሄዳለሁ ግን መብት ነው ማለት ነው። ከማን ነው ልንከላከል የፈለግነው ነው የመጀመሪያው ጥያቄ። ይህን ምርመራ የሚያካሄድ ጸጥታ መዋቅር ወር ደግሞ የህግ አካላት ከላይ ያደረግንለት ከማን ልንከላከለው ነው? ምን እንዳይደርስበት ሰጠን። ስለዚህ እንዲህ አይነት መብቶች የሚሰጥ ከሆነ በከፍተኛ ሁኔታ የዜጎችን ሰብአዊ መብት ክብር የሚጥስ በመሆኑ ስፔሻሊ አንቀጽ ሰብአዊ መብቶችን በማይጥስ መልኩ ወይ ደግሞ በሌላ ነገር ቢሻሻል የሚል ሀሳብ አለ። ካልሆነ ግን ያልተገደበ መብት ሰጠን በርካታ የዜጎችን ሰብአዊ መብት የሚጥስ መሆኑን ለመጠቆም ነው። ሌላው ግን አዋጁን ድጋፍ ለመግለጽ ነው። አመሰግናለሁ። የህግና ፍትህ ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ አቶ ኢሳ ቦሩ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽ ሲሰጡ የአዋጁ ማሻሻያ በዋናነት ከዓለም አቀፍ ትብብር እንዲሁም ልምድ አንጻር የተደረገ መሆኑን ገልጸው አንድን የፖለቲካ ድርጅት ለማጥቃት አይደለም ሲሉ ሞግተዋል። አክለውም አዋጁ ወንጀልንና ሽብርተኝነትን በገንዘብ የሚደግፉ ማንኛውንም ዜጋና ቡድኖችን ተጠያቂ የሚያደርግ እንጂ ተቃዋሚ የፖለቲካ ፓርቲዎች፣ ጋዜጠኞችና ነጋዴዎችን ብቻ በመለየት ተጠያቂ እንደማያደርግም ምላሽና ማብራሪያ ሰጥተዋል። ሌላው በሽፋን ስም የሚደረግ ምርመራ በሚመለከት ነው በአብዛኛው የተነሳ ለአቢዩዝ ይጋለጣል የተባለው ማለት ነው። ይሄ ከመደበኛ ውጪ ጠላት ውስጥ ሆኖ አንደርከቨር የሚደረግ እጅግ በጣም ሶፊስቲኬት የሆነ ልዩ ምርመራ ነው። ልዩ ምርመራ መሆኑን የተከበረው ምክር ቤት አባል በደንብ መያዝ አለበት። ሌላው ከዚህ ጋር የማነሳው ከአቅሙ በላይ በሆነና ከእውቀቱ በላይ ይሄ ብቻ በቂ እኮ ነው። እንዳውም እኛ አቢዩዝ ይደረጋል፣ በዛ ምክንያት የሰው ህይወት መጥፋት የለበትም። ስለዚህ ከግድያ ውጭ መሆን አለበት በቋሚ ኮሚቴ የተጨመረበት እንጂ እሱም በሌሎች ሀገሮች ብዙ እንትኖችን ሪፈር ለማድረግ ሞክረናል። ምንም ከአቅሙ በላይ በሆነ በመደበኛ ህጋችንም አሁን የተከበረው ዶክተር ደሳለኝ እንዳሉ በሰልፍ ዲፌንስ በመደበኛ እንትኖችም እኮ አለ። ይሄ ደግሞ በጣም የተለየ እንትን ነው። ባይዘው እነዚህ ድንጋጌዎች ምን ያህል ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር የተጣጣመ መሆኑን ነው ተብሎ የተጠየቀው ጥያቄ ከዚህ ጋር ማለት ያስፈልጋል። በአብዛኛው ኢትዮጵያ ከራሷ ተነስታ አንድ የፖለቲካ ቡድን አታክ ለማድረግ ያደረገችው አይደለም። ሽብርተኝነትን
በጣም አምርሮ የሚዋጉት ሀገራት በአጠቃላይ ጠንካራ ህግ አላቸው። ኢትዮጵያም ጠንካራ ህግ ነበራት ከጥቂት አንቀጾች ውጪ አሁን ከማሻሻያ ውጪ ማለት ነው የምለውን ለማንሳት ነው። ይሄ ለአቢዩዝ የተጋለጠ ነው ምናምን የተባለው ከዛ ግድያ ውጪ ምናልባት ዝም ብሎ እንትን እንዳይሆንም በጣም ከአቅሙ በላይ ዝም ብሎ አይደለም ከአቅሙ በላይና ከእውቀቱ ውጪ የሚፈጸም ነው። አንድ ሰው ከጭንቅላቱ ጥፋት ውጪ አይቀጣም በህግ። ከጭንቅላቱ ጥፋተኝነት ይቻላል። በሁለት ነገር ነው ጥፋተኝነት የሚታየው። ምናልባት አውቆ ነው ወይስ በችለተኝነት ነው የፈጸመው የሚለው። ከዚህ ውጪ ከሆነ ግን ጭንቅላቱ ጥፋተኛ አይደለም ማለት ነው። ስለዚህ ይህንን የህግ መሰረት አድርጎ የገባ ድንጋጌ መሆኑን ለማሳወቅ ነው። ከተፎካካሪ ፓርቲዎቻችን አባላት የተነሱት የተከበሩ ምክር ቤት አባላት እንግዲህ አንድ የተወሰነ ቡድኖች እውነት ሙስና ለማዋጋት ነው ኢህአዴግ ስልጣን ከያዘበት ጊዜ ጀምሮ ለመለወጣም የተባሉ ጥረቶች ይዟል። ኢትዮጵያ አዋጅ 780 ያወጣችው እኮ በ2005 ዓመተ ምህረት ነው። 2005 ዓመተ ምህረት ኢህአዴግ አልነበረም እንዴ? ሰው ተሳስቻለሁ። ኢህአዴግ በነበረበት ጊዜም አዋጁ አለ። አሁን እኮ አዲስ አይደለም። ጥቂት አዋጆችን ጥቂት አንቀጾችን ነው ማሻሻያ እያደረግን ያለው። ስለዚህ የፖለቲካ ፓርቲዎችን አታክ ለማድረግ ሆን ተብሎ ይወጣል። በትክክልም አንደኛ ዓለም አቀፍ ስታንዳርድ ጋር ታይዞ ከዛ ጋር ሪሌት ለማድረግ ተሞክሯል። በአብዛኛው የዓለም አቀፉ የፋይናንስ ግብረ ኃይል ከሚሰጠው ምክር ተነስቶ ነው እነዚህ አንቀጾች ማሻሻያ የተደረገው። ስለዚህ እኛ እቺ ሀገር እንደውም ፖለቲካ ፓርቲን የበለጠ ወዳሩን ለማስፋት እያደረገች ያለችው ነው እንጂ አሁን እዚህ ላይ የተጠቀሰው አንቀጾች አንደኛ ሽብርተኝነትን ፋይናንስ ያደረገ ወንጀሉን በገንዘብ የረዳ ማለት ነው ተጠያቂ ነው። ማንም ሰው የፖለቲካ ፓርቲ የሚሆን ሽብርተኝነትን በገንዘብ ተረዳ ተጠያቂ ይሆናል ማለት ነው። በዚህ ፖለቲካ ፓርቲው እኔም ይሁን ሽብርተኝነትን በገንዘብ ፋይናንስ ያደረገ ሰው ወንጀለኛ ነው፣ በዚያው ይጠየቅ። ሌላው የገንዘብ ዝውውርን በመለከት ነው። በወንጀል የተገኘ ገንዘብን ወይም ንብረትን ህጋዊ አስመስሎ ማቅረብ በሚመለከት ነውና በዚህ ቢያዝ የሚል ነው። ፖለቲከኞችን ሆን ብሎ ለማጥቃት በምን ተአምር ያለመ እንዳልሆነ በትክክል መያዝ አለበት ለማለት ነው። ምክር ቤቱ በወንጀል የተገኘ ንብረት ህጋዊ ማስመሰልና ሽብርተኝነትን በገንዘብ መርዳት ወንጀልን ለመከላከልና ለመቆጣጠር የቀረበውን ማሻሻያ ረቂቅ አዋጅ ቁጥር 1387/2017 አድርጎ በ3 ተቃውሞና በ1 ድምፀ ተአቅቦ በአብላጫ ድምፅ አጽድቆታል። በሰሜኑ ጦርነት ምክንያት የተፈናቀሉ ሰዎች እንዲመለሱ በማድረግ ረገድ አሜሪካና የተባበሩት አረብ ኤምሬቶች ጫና እንዲያደርጉ ተጠየቀ። በመጪዎቹ ቀናት በመቀለና በስዊዘርላንድ ጄኔቫ ሰልፍ እንደሚኖርም ታውቋል። ጽላል የተባለው የምዕራብ ትግራይ ተፈናቃዮች ሲቪል ማህበረሰብ ድርጅት የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን አሜሪካና የተባበሩት አረብ ኤምሬቶች ግፊት እንዲያደርጉ የሚጠይቅ ደብዳቤ ጽፏል። ምዕራብ ትግራይ ከሚባለው አካባቢ የተፈናቀሉ በመቶ ሺዎች የሚቆጠሩ ሰዎች ላለፉት 5 ዓመታት በመንግስትም ሆነ በዓለም አቀፉ ማህበረሰብ ትኩረት ተነፍገው መቆየታቸውን የገለጸው ማህበሩ ህልውናቸው አደጋ ላይ ወድቆ ህይወታቸውን ከመጠን በላይ በተጨናነቁ መጠለያ ጣቢያዎች ውስጥ ለማሳለፍ ተገደዋል ብሏል። ማህበሩ በርካታ ተፈናቃዮች ወደ ቀያቸው ለመመለስ መወሰናቸውን ጠቅሶ
ሆኖም አካባቢው በታጣቂዎች በመያዙ ጥቃት ሊጠብቃቸው ይችላል ሲል ስጋቱን ገልጿል። ማህበሩ በዚሁ ደብዳቤው የፌዴራሉ መንግስትና የአማራ ክልል ኃይሎች የምዕራብ ትግራይ አካባቢዎችን በኃይል ተቆጣጥረው ይገኛሉ በማለትም ከሷል። ይህንንም ተከትሎ ከፊታችን ከፍተኛ ደም ሊያፋስስ የሚችል ሁኔታ ተጋርጧል ብሎ ወደ ከባድ ህዝባዊ ግጭት ሊያመራ እንደሚችልም ነው ያመለከተው። ችግሩን ለመቅረፍ በርካታ የዲፕሎማሲ ስራዎች ቢሰሩም ፍሬ አለማፍራቱን ገልጾ ምዕራብ ትግራይ በሚባለው አካባቢ ያሉ የትግራይ ተወላጆች አሁንም መሰረታዊ አገልግሎቶችን እንዳያገኙ ከመከልከል ጀምሮ ከባድ የሰብአዊ መብት ጥሰት እየተፈጸመባቸው ነው ሲል ገልጿል። በመሆኑም የአሜሪካና የተባበሩት አረብ ኤምሬቶች ስምምነቱ ሙሉ በሙሉ እንዲፈጸም እንዲሁም የተፈናቃዮችን ደህንነት ባስጠበቀ መልኩ ወደ ቀያቸው የሚመለሱበትን ሁኔታ ለመፍጠር በመንግስት ላይ ጫና እንዲያሳድሩ ነው በደብዳቤ የጠየቀው። ከሰኔ 11 እስከ 13 በመቀለ ከተማ እንዲሁም ሰኔ 20 በስዊዘርላንድ ጄኔቫ በተባበሩት መንግስታት ድርጅት በር ላይ ይህንን የተመለከተ ሰልፍ እንደሚካሄድም አስታውቋል። በክልሉ በትንሹ 1 ሚሊዮን የጦርነት ተፈናቃዮች እንደሚገኙ ይገመታል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።